አሜሪካ ስታነጥስ ዓለም ጉንፋን ይዘዋል ይባላል። ዛሬ የፕሬዝዳንቱን ነገር የምናነሳው በዚህ ምክንያት ነው። የልዕለ ኃያሉ አገር አሜሪካ 45ኛው ፕሬዝዳንት የሪፐብሊካኑ እጩ አወዛጋቢው ቢሊዮነር ዶናልድ ትራምፕ ሆነዋል። የዓለም ሚዲያ የ70 ዓመቱ የዶናልድ ጄ ትራምፕ አሸናፊነትን በሚያስደምሙ ርዕሶች አጅበው ይዘው ወጥተዋል። ከርዕሶቹ መካከል ወይ እግዚአብሔር፣ አሜሪካ ይቅር ይበልሽ፣ አሜሪካን ይቅር ይበላችሁ፣ እግዚአብሔር አሜሪካን ጠብቃት፣ ይህች ናት አሜሪካ የሚሉ ይጠቀሳሉ። በአሜሪካ የምርጫ ሕግ በመላው አገሪቱ በሚገኙ ግዛቶች 538 የምርጫ ድምጾች ኤሌክቶራል ኮሌጅ አሉት። ከነዚህም ውስጥ አንድ የፕሬዝዳንታዊ ምርጫ ለማሸነፍ ቢያንስ 270 ድምጾችን ማግኘት ይጠበቅበታል። ዶናልድ ትራምፕ በምርጫው ከ270 በላይ ድምጾችን በማግኘት አሸናፊነታቸውን አረጋግጠዋል። የሪል ስቴት ከበርቴው ዶናልድ ትራምፕ 290 ያህል የምርጫ ድምጾችን፣ ተቀናቃኛቸው የነበሩት ሂላሪ ክሊንተን ደግሞ 228 ድምጾችን አግኝተዋል። ትራምፕ በኤሌክቶራል ኮሌጅ አሸናፊ ናቸው። ይሁን እንጂ ዶናልድ ትራምፕ በፖፑላር ቮት በሕዝብ ድምጽ በሂላሪ ክሊንተን ተሸናፊ ናቸው። ሂላሪ ክሊንተን 60.8 ሚሊዮን የሕዝብ ድምጾችን ሲያገኙ ዶናልድ ትራምፕ ደግሞ 60.2 ሚሊዮን የሕዝብ ድምጾችን አግኝተዋል። በፖፑላር ቮት ስሌት መሰረት ማለትም በሕዝብ ድምጽ መሰረት ዶናልድ ትራምፕ በ2 በመቶ ወይንም በ574,000 የሕዝብ ድምጾች ተሸናፊ ነበሩ። የዲሞክራቲክ እጩ የ30 ዓመታት ፖለቲካዊ ዕውቀትና ኃይል አላቸው የተባሉት ሂላሪ ክሊንተን ያሸንፋሉ ሲሉ በርካታ ሚዲያ የቅድመ ምርጫ ትንበያ አቀጣጥለው ነበር። ትራምፕ በሂላሪ ክሊንተን በዝረራ ይሸነፋሉ ሲሉ ታላላቆቹ የሚዲያ ቻናሎች የሌት ተቀን ዘገባቸው ነበር። ምዕራባውያኑ ለካ አገረ አሜሪካ ነፃ ሚዲያ እንጂ ሙሉ ለሙሉ ገለልተኛ የሚባል ነገር የለም ሲሉ የሰላ ትችት አቅርበዋል። ከምርጫው ውጤት በኋላ ተሳስተው አሳስተውናል የሚሉ የሕዝብ ድምጾች ተበራክተዋል። ዘገባዎቹ ከአንድ ምንጭ ከአንድ ፍላጎት ብቻ የተቀዱ ነበረ ተብሏል። የሪፐብሊካኑ የምርጫ ዘመቻ ዋና አስተባባሪ ጆን ፓዴስታ የሂላሪ ክሊንተን ደጋፊዎችን በሉ ደክሟችኋል፣ ወደ ቤታችሁ ሂዱ፣ አረፍ በሉ ሲሉ ያልተጠበቀውን ውጤት እጆቻቸውን እያወናጨፉ ተናገሩ። ሂላሪ ክሊንተን ደጋፊዎቻቸውን ለመሰናበት መጡ። ዋናው አሜሪካ ናት፣ ከትራምፕ ጋር መስራት አለብን አሉ። ዲሞክራቶች ሂላሪ ክሊንተን ትራምፕ በቀላሉ ያሸንፋሉ የሚል ግምት የነበራቸው ቢሆንም የሪፐብሊካኑ እጩ በተለይም ከነጩ አሜሪካውያንና ከገጠሩ ነዋሪ የተሻለ ድምጽ ማግኘት ችለዋል። ሂላሪ ክሊንተን ከአፍሪካ አሜሪካውያን፣ ከኤዥያ አሜሪካውያንና ሂስፓኒክ ከሚባሉት የህብረተሰብ ክፍሎች ድጋፍ ቢያገኙም ፕሬዝዳንት ባራክ ኦባማ ሲመረጡ ከነዚህ የህብረተሰብ ክፍሎች ካገኙት ድምጽ እጅግ ያነሰ ድምጽ አግኝተዋል። የምርጫ ውጤቱን አነጋጋሪ ያደረገው ከምርጫው በፊት በኤቢሲ የቴሌቪዥን ጣቢያ በተሰበሰበ የሕዝብ አስተያየት ሂላሪ ክሊንተን 47 በመቶ፣ ዶናልድ ትራምፕ ደግሞ 44 በመቶ የሕዝብ ተቀባይነት ነበራቸው። ለአሜሪካ ፕሬዝዳንት ለመሆን ከተወዳደሩት ሁለት ግዙፍ ፓርቲዎች ማለትም ዲሞክራትና ከወግ አጥባቂነት የሚታወቀው ሪፐብሊካን ፓርቲ በተጨማሪ ሁለቱ ፓርቲዎች በምርጫው ተሳትፈዋል። የሊበርታሪያን ፓርቲ ተወካይ
ጌሪ ጆንሰን 5% እንዲሁም የግሪን ፓርቲ ተወካይ ጂል ስቴን 2% የሕዝብ አስተያየቶች ድጋፍ ነበራቸው። የዲሞክራቶች ፓርቲ ተወካይ ሂላሪ ክሊንተን የአሜሪካ ውጭ ጉዳይ ሚኒስትር በነበሩበት ወቅት ያለ ሀገሪቱ ደህንነት ተቋም ጥበቃ የተለዋወጧቸው ከ65,000 በላይ የኢሜል መልእክቶች በምርጫው ሂደት አወዛግበዋል። We will build a great wall. We're going to build the wall, folks. ዶናልድ ትራምፕ ቢመረጡ አሜሪካ ከሜክሲኮ ጋር የምትዋስንበትን ድንበር በማሳጠር የሰዎችን ፍልሰትን እንደሚያስቆሙ ተናግረዋል። 1954 ማይል ወይንም 3144 ኪሎ ሜትር ማለትም ካሊፎርኒያ፣ አሪዞና፣ ኒው ሜክሲኮና የቴክሳስ ግዛቶችን ድንበር ይነካል። ትራምፕ የአጥር ግንባታ ወጪውን ሜክሲኮ ራሷ እንድትሸፍን አደርጋለሁ ብለዋል። የበርሊን ግንብ ከፈረሰ ከ27 ዓመታት በኋላ በአሜሪካና በሜክሲኮ ድንበር መካከል የሚገነባው ግንብ አይደረግም እየተባለ ነው። Hablé con el presidente electo Donald Trump. We will build the wall. Para expresarle mi felicitación. Mexico will be paying for the wall. Se abre un nuevo capítulo en la relación de México y Estados Unidos. Who's going to pay for the wall? Mi prioridad ha sido y seguirá siendo cuidar a México y proteger a los mexicanos. You're talking about an area 1,954 miles, stretching across California, Arizona, New Mexico, and right here in Texas, just about 100 yards away from Mexico. The first thing one has to do is before you go up, you have to go down and build a foundation. This will help provide support for the wall. In order to prevent people from tunneling underneath it, it should be at least 5 feet deep. The second thing one must consider is what do you use to build the wall? What materials do you go after? Well, how about cinder block? The upside is it's strong, it's secure, it's readily available. The downside... ዶናልድ ትራምፕ ወደ ኋላ ላይ ቢለሳለሱም 11 ሚሊዮን ሰነድ አልባ ስደተኞችን ከአገር አሜሪካ አባርራለሁ ማለታቸው አይዘነጋም። የትራምፕ አሸናፊነት ተሰማ። ፈጥነው የእንኳን ደስ አሎት መልእክት ከላኩ የዓለማችን መሪዎች አንዱ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ናቸው። ፑቲን በዲሞክራቶች የዶናልድ ትራምፕ ደጋፊ ናቸው እየተባሉ ይብጠለጠሉ ነበር። ፑቲን ከክሬምሊን ባስተላለፉት መልእክት ተኳርፈው የነበሩት ሩሲያና አሜሪካ የሚታረቁበት ጊዜ እንደሚመጣ ተስፋ አለኝ ብለዋል። Подчеркну, что Россия готова сотрудничать со всеми странами в духе честного и взаимовыгодного партнерства. I highlight that Russia is ready to cooperate with all countries in the spirit of honest and mutually beneficial partnership. የኢፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዶናልድ ትራምፕ 45ኛው የአሜሪካ ፕሬዝዳንት ሆነው በመመረጣቸው የደስታ መግለጫ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመግለጫቸው በፕሬዝዳንት ትራምፕ አስተዳደር ለረጅም ጊዜ የዘለቀው የአሜሪካና የኢትዮጵያ ወዳጅነት ለዘመናት ለዘለቀው የህዝብ ለህዝብ ግንኙነትና በሁለቱ ሀገራት ያለው የንግድ ትስስር ተጠናክሮ እንደሚቀጥል የመልካም ምኞት መልእክት መላካቸውን የውጭ ጉዳይ ሚኒስትርን ዋቢ አድርጎ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ዘግቧል። ዘ ፓኒሸር የሚል ቅጽል ስምን ያተረፉት የፊሊፒንሱ ፕሬዝዳንት ሮድሪጎ ዱተርቴ
ወደ ስልጣን ሲመጡ በገቡት ቃል መሰረት የእጽ አዘዋዋሪዎችና ተጠቃሚዎችን ባገኛችሁበት ቦታ ግደሉ በሚለው አስደንጋጭና አስገራሚ ንግግር ይታወቃሉ። ዓለምም ያውቃቸዋል። ትራምፕ ደግሞ ከተመረጥኩ በኋላ በአሜሪካ ማሪዋና ሕጋዊ ያደርጋለሁ ብለዋል። የፊሊፒንሱ ፕሬዝዳንት ሮድሪጎ ዱተርቴ ለትራምፕ የእንኳን ደስ አሎት መልእክት አስተላልፈዋል። አያይዞም ትራምፕ እንደኔ አፉ እንዳመጣለት የሚናገር ሆደ ቡቡ ሰው ነው። እንደ ዘመኑ ፖለቲከኛ አክሮባት የሚሰራ ፖለቲከኛ አይደለም። እርሱ ብርቱ ታታሪ ነጋዴ ነው። የአፍ ወለምታውንም አትቁጠሩበት ሲሉ ተማጽነዋል። እግረ መንገድም እኔ የዘለፋና የስድብ ልማዴን አቆሚያለሁ። በአውሮፕላን እየተጓዝኩ ከሰማይ ይህንን ክፉ አመልህን ካልተውኩ ከነ አውሮፕላኑ አነዳሃለሁ ማስጠንቀቂያ ከሰማው በኋላ ይኸው መናገሬን አቆሚያለሁ። እርሱም ትራምፕ ይህንን ምክር ሰምቶ ያቆማል ብለዋል። የ2016 ፎርብስ የሀብት መጠንና ደረጃ አስመልክቶ ባወጣው ዘገባ ዶናልድ ትራምፕ 3.7 ቢሊዮን ዶላር ሀብት ያላቸው ሲሆኑ በአሜሪካ 156ኛ ሀብታም ወይንም የዓለማችን 324ኛ ባለጸጋ ናቸው ብለዋል። የትራምፕ የሀብት መጠንን ለማሳየት ከተፈለገ በላስ ቬጋስ የሚገኘውን ትራምፕ ሆቴልን ብቻ ማንሳት ይበቃል ይላሉ። የሆቴሉ የመስኮት የውስጥ ዲዛይን በ24 ካራት ወርቅ የተለበጠ ነው። ዶናልድ ትራምፕ 2 ጊዜ የኤሚ አዋርድ በተከታታይ የቴሌቪዥን ድራማና ፊልሞች እጩ ነበሩ። ትራምፕ የቶክ ሬዲዮ ፕሮግራም ትራምፕ የሚል በየቀኑ የሚቀርብ ዝግጅት ነበራቸው። እንደ አውሮፓውያን አቆጣጠር በ2003 የኤንቢሲ ሪያሊቲ ሾው ኤክዚኪዩቲቭ ፕሮዲዩሰር እና አቅራቢ ነበሩ። Look at this right here on the street. It's Donald Trump. What are you, morons? Wade. Trump? I hear Kelson finally dumped you. Not exactly, no. We just came to a mutual understanding that she couldn't bear me for another second. Mike? ዶናልድ ትራምፕ ከ15 በላይ ፊልሞች ላይ ተውነዋል። ጎስትስ ካንት ዱ ኢት 1989፣ ሆም አሎን ፓርት 2፣ ሎስት ኢን ኒውዮርክ 1992፣ ኤዲ 1996፣ ቱ ዊክስ ኖቲስ 2002፣ ዎል ስትሪት ማኒ ኔቨር ስሊፕስ 2010 እና ሌሎችም ላይ ተውነዋል። Excuse me, where's the lobby? Down the hall and to the left. Thanks. ዶናልድ ትራምፕ ከመጀመሪያዋ የሚስ ዩኒቨርስ የቁንጅና ተወዳዳሪ አሜሪካዊት ኢቫን ዜሊኒኮቫ እንደ አውሮፓውያን አቆጣጠር በ1977 ጋብቻ ፈጸሙ። የመጀመሪያ ትዳር 14 ዓመታት ዘለቀ። 3 ልጆችን አሁን የ38፣ 34 እና 32 ዓመታት ዕድሜ ያላቸው ዶናልድ፣ ኢቫንካና ኤሪክ የሚባሉ ልጆችን አፈርተዋል። ከሁለተኛዋ ባለቤታቸው ማርላ ማፕሌስን እንደ አውሮፓውያን አቆጣጠር በ1993 ተጋቡ። አንድ ልጅ ታፋኒን ወለዱ። ከ6 ዓመታት በኋላ ዳግም ፍቺ ፈጸሙ። አሁን ከሶስተኛዋ ሚስታቸው ማላኒያ ትራምፕ ጋር እንደ አውሮፓውያን አቆጣጠር በ2005 በጋብቻ ተሳሰሩ። ትንሹ ልዑል ባሮንንም ወለዱ። ቀዳማዊት ማላኒያ ትራምፕ ስራዋ ሞዴል ሲሆን የዓለማችን ውድ ጌጣጌጦች መሸጫ ሱቆችም አሏት። In case you forgot, she's 45 years old. Donald Trump Jr. is 38. Ivanka is 34. Eric Trump is 32. And Tiffany Trump is 23. But what's even weirder? Most of them could be Barron's parents. ዶናልድ ትራምፕ 9 የልጅ ልጆችን ለመሳም በቅተዋል። በተለይ የ2016 የአሜሪካ ፕሬዝዳንታዊ ምርጫ ውጤት በተገለጸበትና እርሳቸው 45ኛ የአሜሪካ ፕሬዝዳንት ሆነው በተመረጡበት ዕለት ሁለተኛዋ ሴት ልጃቸው ኢቫንካ ሶስተኛዋ ልጇን ስትስም እርሳቸው 9ኛ የልጅ ልጃቸውንም ፕሬዝዳንትነቱንም እኩል ታቀፈዋል። በነገራችን ላይ ቀዳማዊት ማላኒያ ትራምፕ 5 ቋንቋዎችን ትናገራለች። ስሎቬኒያ፣ ሰርቢያ፣ እንግሊዘኛ፣ ፈረንሳይኛና ጀርመንኛ ናቸው። Melania likes to challenge her husband.
In an interview, Melania claims that she never fully agrees to her husband and that she's not a yes sir kind of girl. Whether this is true or not, it's an admirable trait for a wife of a strong-minded individual like Trump. ከዶናልድ ትራምፕ 5 ልጆች ውስጥ ሁለቱ ለአባታቸው ድምፅ አልሰጡም፣ ምክንያቱም ለምርጫ አልተመዘገቡም ነበር። የ2016 የአሜሪካ የፕሬዝደንትነት ምርጫ 226 ሚሊዮን አሜሪካውያን ለምርጫ ተመዝግበዋል። ይሁንና አሜሪካ ካላት ሕዝብ ውስጥ ለምርጫ የተሳተፈው 54 ከመቶ ሕዝብ ብቻ ነበር። አሜሪካ በድጋሚ ታላቅ እናድርጋት ሜክ አሜሪካ ግሬት አጌን መፈክር አደባባይ ይዘው የወጡት ዶናልድ ትራምፕ ብዙሃን በጸጥታ ከትራምፕ ጎንነን ሳይለንት ማጆሪቲ doesn't exist የሚሉ ተከታዮችን መራጮችን አፈርተዋል። በእነዚህ አሜሪካን ታግዘውም አሸንፈዋል። ከ500 ቀናት በላይ በፈጀው በምርጫ ቅስቀሳ ሂላሪ ክሊንተን ከ1.3 ቢሊዮን ዶላር በላይ ገንዘብ በመሰብሰብ ለምርጫ ውለዋል። ባለጸጋው ቢሊዮነሩ ትራምፕ ደግሞ 800 ሚሊዮን ዶላር ብቻ አሰባስበው የምረጡኝ ቅስቀሳ አድርገዋል። የፕሬዝደንቱ ነገር ፕሬዝደንቱ ትራምፕ ያሸነፈው ክሊንተንንና ዴሞክራትን ብቻ አይደለም፣ የራሱን ፓርቲ ሪፐብሊካኖችንም አሸንፏል። እነርሱ አልደገፉትም፣ አልፈለጉትም ነበር። የሰላተኞቹንም አሸንፏል። ትንቢት ተናጋሪዎቹንም ፖሊስተርስ አሸንፏል። መገናኛ ብዙሃንንም ማስ ሚዲያም አሸንፏል። እንዲህ ነው እንግዲህ ትራምፕ። ዶናልድ ትራምፕ ፎርብስ ከመዘገባቸው ከዓለማችን ጥቂት ቢሊዮነሮች ውስጥ አንዱ ናቸው። ከ15 በላይ መጽሐፍትን ጽፈዋል። ትራምፕ በሪል ስቴት ቢዝነስ ከፍተኛ አቅም ያዳበሩ የራሳቸው ቲቪ ሪያሊቲ ሾው የነበራቸው በአጠቃላይ ትራምፕ ኦርጋናይዜሽን ውስጥ የሚተዳደሩ ሰፊ የቢዝነስ ተቋማት ይዘዋል። ለምሳሌ ኒውዮርክ ውስጥ የሚገኘው ባለ 58 ፎቅ ትራምፕ ታወር ወይም ትራምፕ ማማ በሕንፃው አናት ላይ መብረር አይችሉም። ኖ ፍላይ ዞን የሆኑ ሕንፃዎች አንዱ ነው። የትራምፕ አባት ፍሬድ ትራምፕ ጀርመናዊ ደም ያላቸው አሜሪካዊ ናቸው። እናታቸው ደግሞ ከስኮትላንድ አገር ወደ አሜሪካ የተሰደዱ ስደተኛ ነበሩ። አባቱ ትራምፕ ለልጃቸው የሚሊዮን ዶላር የሥራ ዘርፍ ውስጥ ገብቶ እንዲሠራ አድርገዋል። ትራምፕ ደግሞ የአባቱን የሚሊዮነር ዶላር ሀብት ወደ ቢሊዮን ዶላር ሀብት እንዲመነጠቅ አድርገዋል። ኢንዲፔንደንት ዘገባ የሪል ስቴት ከበርቴው ቢሊዮነሩ 45ኛው የአሜሪካ ፕሬዝዳንት ከነጩ ቤተ መንግሥት በፊት ኖቬምበር 28 2016 በሳንዲያጎ ፍርድ ቤት ይቆማሉ ብለዋል። ኢንዲፔንደንት ዘገባ መሠረት ባለሀብቱ አሁን 500 የንግድ ተቋማት አላቸው። ይሁንና አገልግሎቱን ባቆመው በእርሳቸው ስም በተሰየመው ትራምፕ ዩኒቨርሲቲ የቀድሞ ተማሪዎች እያንዳንዳቸው የ$35,000 የዩኒቨርሲቲ ክፍያ ጋር በተያያዘ በቀረበባቸው ክስ መልስ ይዘው ፍርድ ቤት ይቀርባሉ ብለዋል። ምንም እንኳን የአሜሪካ ሕግ ፕሬዝዳንቶች ከሥራቸው ጋር በተያያዘ ክስ እንዳይመሠረትባቸው ጥበቃ ያደርግላቸዋል። ቢሆንም ከሥልጣን በፊት በሠሯቸው ጥፋቶች ሊከሰሱ እንደሚችሉ ይደነግጋል።
ዶናልድ ትራምፕ ከዚህ በፊት ክስ የተመሰረተባቸውና ያልተዘጉ የፍርድ ቤቶች ዶሴዎች ከሳሽም ተከሳሽም ሆነው ፍርድ ቤት መመላለሳቸውን ዘ ኢንዲፔንደንት ዘግቧል። አያይዞም ዶናልድ ትራምፕ የሚያስተዳድሯቸው ኩባንያዎች ባለፉት 30 ዓመታት ውስጥ ከ3500 በላይ የክስ ዶሴዎች እንደነበሩ ምንጭ ጠቅሶ አቅርበዋል። አምስተኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የግል አውሮፕላናቸውን ይዘው ወደ ኒውዮርክ ላጋርድ ኤርፖርት አመሩ። ትራምፕ ቦይንግ 757 በቅጽል ስሙ ትራምፕ ፎርስ 1 አውሮፕላን ላጋርድ ኤርፖርት ደረሰ። በእንኳን ደስ ያሎት አቀባበል በውሃ ረሰረሱ። This was a meeting that was going to last for maybe 10 or 15 minutes. ፕሬዝዳንት ባራክ ኦባማ ከተመራጩ ፕሬዝዳንት ዶናልድ ትራምፕ ጋር በዋይት ሃውስ ኦቫል ኦፊስ በቤተ መንግሥቱ የፕሬዝዳንት ቢሮ ውስጥ በምርጫ ጊዜ የነበረውን አታካሮ እንካ ሰላምታን ሆድ ይፍጀው ብለው ጎን ለጎን ለ90 ደቂቃ ተቀመጡ። ልዩነትን አሸንፈው ለታላቁ አሜሪካ መክረዋል። I believe that it is important for all of us, regardless of party and regardless of political preferences. ሲኤንኤን የአሜሪካ ምርጫ ውጤት ተከትሎ ተቃውሞ ተባብሶ መቀጠሉን ዘግቧል። ሲኤንኤን የጸረ ትራምፕ ተቃውሞ ከ25 በላይ ከተሞች ማዳረሱን አትቷል። አንተ የኛ ፕሬዝዳንት አይደለህም በሚል መፈክር የያዙ ሰልፈኞች በኒውዮርክ፣ በአትላንታ፣ በሳን ዲያጎ፣ በዴንቨር፣ በሚኒያፖሊስ፣ በሚያሚ፣ በቦስተን፣ በፊላደልፊያ፣ በፖርትላንድ፣ ኦክላንድ ጎዳናዎችን አጥለቅልቀዋል ብለዋል። ይህ ሕዝባዊ ትዕይንት በ240 ዓመታት በዘለቀው የአሜሪካ ዲሞክራሲ አልታየም ተብሏል። ትላንት በርካታ ሚዲያ በሰበር ዜና ዶናልድ ትራምፕ በምርጫ ዘመቻ ሲያብጠለጥሉትና እሰርዘዋለሁ ብለው አቋማቸውን የገለጡበትን የኦባማ የጤና አገልግሎት ኦባማ ኬር ተግባራዊነቱን አስቀጥለዋለሁ ብለዋል። ትራምፕ ያኔ ሲናገሩ የነበረው ለምርጫ ግብዓት እንደሆነ እንጂ የተናገሩትን ሁሉ ይተገብራሉ ማለት አዳጋች ነው የሚሉም አልታጡም። የአሜሪካ ጠንካራ ሲስተም አይደራደራቸውም ብለዋል። በ240 ዓመታት የአሜሪካ ፕሬዝዳንታዊ ምርጫ የናጠጡ ፕሬዝዳንቶች 3 ብቻ መሆናቸው ተጠቁሟል። እንደ አውሮፓውያን አቆጣጠር በ1879 እስከ 1797 አሜሪካን የመሩት የመጀመሪያው ፕሬዝዳንት ጆርጅ ዋሽንግተን፣ እንደ አውሮፓውያን አቆጣጠር ከ1801 እስከ 1809 አሜሪካን የመሩት ሶስተኛው ፕሬዝዳንት ቶማስ ጃፈርሰን ሲሆኑ 45ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የ3.7 ቢሊዮን ዶላር ባለጸጋ ናቸው። ፕሬዝዳንት ዶናልድ ትራምፕ አሜሪካ በፕሬዝዳንትነቴ የምትከፍለኝ 400,000 የአሜሪካን ዓመታዊ ደሞዝ 9 ሚሊዮን 200,000 ብር አልቀበልም አልፈልገውም ብለዋል። I'm using my own money. I'm not using the lobbyists. I'm not using donors. I don't care. I'm really rich. I'll show you that in a second. አሜሪካን የምርጫ ውጤት ተከትሎ የምርጫ ክርክሩን ወደ ኋላ ተመልሰው ማሰላሰል ማውጠንጠን ይዘዋል። እርግጥ ሳይንሳዊ ቅድመ ትንተና የሚዲያ ትንተና ለሂላሪ ክሊንተን ከምርጫው በፊት የአሸናፊነት አክሊል ቢደፉም ከሳይንሳዊ ትንበያ ይልቅ ባህላዊ ትንበያ ስኬታማ ነበር ይላሉ። ለምሳሌ የቻይናው ዝንጀሮ የዲሞክራቶችን እጩ ዶናልድ ትራምፕንና የሪፐብሊካኑን እጩን ሂላሪ ክሊንተንን ቀርበውለት ዶናልድ ትራምፕን አቅፎ ስሞ ምርጫውን ከወዲሁ አስታውቆ ነበር። ውጤቱንም ዛሬ አረጋግጠናል ሲሉ ይቆጫሉ። Stop the press, ladies and gents. The US election has a winner. At least that's according to this monkey.
Holding the enviable title of King of Prediction, the monkey has been making waves in Changsha City in southern China for earmarking Republican candidate Donald Trump as the next president of the United States. የዲሞክራቶች እጩ ደጋፊዎች ከሂላሪ ክሊንተን ማዶ በማሰብ በመቆጨት ላይ ናቸው። ለፕሬዝዳንት እጩ ለማቅረብ ከሂላሪ ክሊንተን ጋር ተፎካካሪ የነበሩት ሴናተር በርኒ ሳንደርሰን መምረጥ ነበረብን ይላሉ። ለዚህም ከሳይንሳዊ ትንበያ ይልቅ ባህላዊ ትንበያ መሰረት ማድረግ ነበረብን። አሸናፊነትን ያመላከተች ወፍ ሴናተር በርኒ ሳንደርሰን ንግግር ያደረጉ ነግራን ነበረ ይላሉ። Now you see, this little bird doesn't know it. Oh. I think there may be some symbolism here. የፕሬዝዳንቱ ነገር ብዙዎችን ቃል እንዲገቡ አድርጓቸዋል። ትራምፕ ከተመረጡ የአሜሪካ የመኖሪያ ወረቀቴን መልሼ ወደ ሀገሬ ናይጄሪያ እመለሳለሁ ብሎ የተናገሩት ናይጄሪያዊ የኖቤል ተሸላሚ ዌሌ ሾዊንካ ቃላቸውን ያከብራሉ ወይስ አያከብሩም ተብሎ እየተጠበቁ ናቸው። ከዶናልድ ትራምፕ ዘንድ የወጡ የውስጥ አዋቂ ምንጮች ትራምፕ ከሰዎች ጋር የመጨባበጥ ፍርሃት ፎቢያ አለባቸው ይላሉ። የፕሬዝዳንቱ ሥራ የሚጀምረው ከመጨባበጥ ጋር የተያያዘ ነው። እንዴት ይዘልቁት ይሆን ሲሉ ጥያቄም አንስተዋል። የፕሬዝዳንቱ ነገር ያማለይህ ፕሬዝዳንት ዶናልድ ትራምፕ የፖለቲካ ወይም የዲፕሎማሲ አሊያም ወታደራዊ ልምድ ሳይዙ የተመረጡ ብቸኛ ፕሬዝዳንት ሆነው 44ኛው የአሜሪካ ጥቁር ፕሬዝዳንት ባራክ ኦባማ የ8 ዓመታት ታሪክ ጽፈው ከነጩ ቤተ መንግሥት ጓዛቸውን ጠቅልለው ይወጣሉ። በምትካቸው 45ኛው የአሜሪካ ፕሬዝዳንት ጥር 20 ነጩን ቤተ መንግሥትን ቤት ለምቦሳ ብለው ጓዛቸውን ሸክፈው የሁሉም አሜሪካውያን ፕሬዝዳንት ለመሆን እሰራለሁ ያሉትን ቃል በተግባር ለመተርጎም የመንግስታቸውን ካቢኔ አዋቅረው ፖሊሲዎቻቸውን ቅርጽ ሰጥተው ሥራ ይጀምራሉ ተብሏል። አሜሪካ ስታነጥስ ዓለም ጉንፋን ይዘዋል ይባላል። የፕሬዝዳንቱ ነገር ያነሳነው ለዚሁ ነበር።